እግዚአብሔር ይመስገን። እንግዲህ አንዱ ክርስቲያን መንፈሳዊ ውጊያን እንዳለበት ካመነ እንዳለበት ካወቀ በአንደኛ ጴጥሮስ መጽሐፍ ምዕራፍ 5 ቁጥር 8 ላይ ባይብል ግልጥ አድርጎ የሚነግረን ነገር አለና ለአማኝ የተጻፈ ነው። በመጠን ኑሩ፣ ንቁ፣ ቢ ቪጂላንት፣ አስተውሉ። ማለት ንቁ የሚለው ቃል በደንብ ሊጤን ይገባል። ምን ማለት ነው? ንቁ ማለት ያልነቃሁበት ነገር እንዳለ ማሰብ አለብን። ማለት ምንድን ነው መንቃት? ሌላ ቦታ ላይ ንቁ በሃይማኖትም ጸንታችሁ ቁሙ ይለናል እና አዌርነስ ይፈልጋል። በዚህ ነገር ላይ ኮንሽስ መሆን ይፈልጋል። ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ላይ የዲያብሎስን ሐሳብ አንስተውም የመንቃቱን ጥግ ስትመለከተው በጠላት አካሄድ ውስጥ ያለውን የክፋትን መንገድ እንኳን ምን ያክል ቪጂለንት ሆኖ እንደሚያስብ ታየዋል። እና ጌታ ኢየሱስም ያው ማቴዎስ 16 ላይ በጣም ሪፈር የምናደርገው የኢየሱስን ሕይወት ስለሆነ ማቴዎስ መጽሐፍ ምዕራፍ 4 ስናየው ፈታኝም ቀርቦ እሱን ፈተነው ሲለን መፈተኑ እንዳለ ሆኖ ግን ኢየሱስ ነቅቶ ነበር የሚዋጋ ነበር። ዳዊት በመዝሙር 13 ላይ ለሞት እንዳልተኛ አይኖቼን አብራ አንቃኝ፣ ኮንሸስ አድርገኝ። ለሞት እንዳልተኛ ማለት ሰው ሲተኛ በቅርቡ ላለው በምንም አቅጣጫ ንቁ አይሆንም። ስለዚህ ይጋለጣል አደጋ። ስለዚህ መንፈሳዊ ዓለም ላይ በእግዚአብሔር እውነት ውስጥ ውጊያ ያለብን ስንል አንዱ በጣም ልንዘናጋ የማይገባው ነገር ቢኖር ምንድነው ብትለኝ፣ መንፈሳዊ ፕሪንሲፕሎችን እውነቶችን ጠብቆ በሁሉም ነገር ላይ እንደ ሰው እያሰቡ እንዳንጎዳ፣ ለእግዚአብሔር ሐሳብ ከመኖር እንዳንወጣ። አየህ ያዕቆብ መጽሐፍን ሙሉን ስታጠናው አንድ ግልጥ አድርጎ የሚያሳየን ነገር የተለያየ ፕሬሸር ሲበዛባቸው ክርስቲያኖቹ የክርስትናን እውነትና አካሄድ ጣሉ። ለምሳሌ ሰዎች ትህትናህን አድቫንቴጅ አድርገው ይወስዳሉ። ለጌታ ዝቅ ማለትህን እንደ ሞኝነት ሊቆጥሩብህ ይችላሉ። ይቅር ባይነትህን እንደ ግዴለሽ ሊቆጥሩብህ ይችላሉ። ስለዚህ እነሱ አንተን ሲሪየስሊ እንዲወስዱህ የአመፃ ሰው፣ የክፋት ሰው፣ የቂም ሰው እንድትሆን ይጋብዝሃል ሁኔታ። እና አንዳንድ ጊዜ እንዲህ አይነት ቻሌንጆች መጥተው ከጽድቅ ዓለም እንደሚያወጡን፣ ከእግዚአብሔር ሐሳብ እንደሚያስቱን፣ በመንፈሳዊ ዓለም ስፍራ እንደሚያስለውጡን ካልነቃን የሚሰድቡትን ይህንን ክርስትና የሚሰድቡበት ነገር ውሸት እንደሆነ እስኪታይና እስኪያፍሩ ድረስ ጸንታችሁ ቁሙ ነው የሚለን እንጂ ከነሱ ጋር አትከራከሩ ነው የሚለን። እና በመጠን ኑሩ ይለናል። አሁን ሁለተኛ የሚያነሳልን አንደኛ ጴጥሮስ 5 ላይ መጠን አለ። ክርስቲያን ሊኖርበት የተገባ የአኗኗር መጠን አለ። በመጠን ኑሩ ማለት ለምሳሌ እኔ ስለሌለኝ ያለኝ ይበቃኛል ብዬ በመጠን መኖር ብቻ አይደለም። ዲቫይን ስታንዳርድ ነው፣ ሰማያዊ ልኬትን ነው የሚያሳየን። ምድርና ሙሉ እግዚአብሔር ናቸው፣ ለቅዱሳን ተሰጥታለች፣ ለእግዚአብሔር እንኖራለን። በመጠን እኖራለሁ ስንል ምን ማለት እንደሆነ ማጥናት ይፈልጋል። አሁን በዚህኛው ትምህርታችን ላይ ሰፋ አድርገን ወደዛ መሄድ አንችልም፣ ግን ምልከታውን ልስጥ ብዬ ነው። ከዛ ይቀጥልና ባላጋራችሁ ዲያብሎስ። ባላጋራ ማለት ሁልጊዜ ከአንተ ጋር ተቃራኒ ማለት፣ ኦፖዚት ማለት። ስለዚህ ባላጋራህ ጊዜ ይመርጥልሃል፣ ቦታ ይመርጥልሃል፣ ሁኔታ ይመርጥልሃል። አንተ ነቅተህ ካላየኸው፣ ካልጠበቅከው፣ በየትኛው በኩል እንደሚመጣ ካላሰብከው። ኢዮብ ንቁ ሰው ነበር፣ በጣም ንቁ ነበር። ንቁ ከመሆኑ የተነሳ ልጆቼ በድሎ እንኳን ቢሆን ብሎ ኃጢአታችን ያስተሰርያል። ሰይጣን ሊነካው ሊደፍረው ያልቻለ ህይወት መኖር ችሏል። እግዚአብሔር አጥረህለታል ብሎ ሰይጣን እስኪመሰክር ድረስ ኢዮብ የተጠበቀ ህይወት ውስጥ ነበር የነበረው። ልምላሜው ለዛ ነው። ከዛ እግዚአብሔር በኢዮብ ህይወት ውስጥ የመጣው ያጥበቃ በአድሎ አይደለም፣ በአምላካዊ ጽድቅ እንጂ በአድሎ አይደለም። ስለዚህ በፈተና ውስጥ ኢዮብ ማለፉ ኢዮብ እንደማይጥል እግዚአብሔር እርግጠኛ ነበር። ስጋዬን በጥርሴ ይዛለሁ፣ አንቺ ሰነፍ ሆንሽ፣ ተሳድበሙታልሽ፣ እኔ ግን እግዚአብሔር ቢገለኝም እርሱን አመልካለሁ። በቃ አልደራደርም በእግዚአብሔር። ጥያቄ ያለው ነፍሱ ዝላለች፣ ውስጡ ደክሟል፣ ብዙ ነገር ተሰምቶታል፣ ግን እምነቱን አልጣለም፣ አልተንቀሳቀሰም። ይለይ ግን ነበር። ዛሬ አንዱ ልናየው የምናስፈልገን ነገር ምንድነው መሰለ? መጽሐፍ ቅዱስ ስለ መናፍስትን ስለ መለየት ያወራናል። ዲዘርኒንግ ኦፍ ስፒሪትስ እነ ምንት እናየዋለን። ባላጋራችሁ ማለት ካላጤንከው፣ ባላጋራ ማለት የተገለጠ ጠላት ፊት ለፊት የሚገጥምህ ማለት አይደለም። በተንኮል በክፋት በተንኮልኝነት በምቀኝነት በምናምን በምትላቸው ሰፈር ውስጥ የሚመጣ ከሰላም የሚያወጣ ከጽድቅ የሚያወጣ ከትህትና የሚያወጣ ከእግዚአብሔር መፍራት የሚያወጣ መንገዶች ናቸው። አየህ ቤትን ክፍት አድርገህ እንድታሯሩጣቸው ነው የሚያደርጉ፣ ገብተው እንዲዘርፉት ማለት ነው።
ስለዚህ እንደሚያገሳ አንበሳ የሚውጠውን ፈልጎ ይዞራል ማለት መዋጥ እንዳለ ይሄ ክፍል በደንብ ያሳያል። አሁን አንዳንድ ክርስቲያን በጣም በስንፍናው መዋጡን አንዱ የምታውቅበት መዋጥ የሚለውን ቃል ለመቀበል ተቸግሮ ታገኘዋል። ሰይጣን አንዱ ከእግዚአብሔር ሐሳብ ጋር የሚያላትመን የለም በቃ የለም እንዲህ የሚባል ነገር የለም፣ እኔ አሸነፍኩት፣ እኔ በቃ እንደዚህ ነኝ፣ አንዳንዶች እንደም እኔ ተዘግቼ እኖራለሁ፣ እኔ ሲልድ ነኝ ምናምን ሲሉ ትሰማለህ። ያው በቅጡ ከእግዚአብሔር ቃል ጋር ህብረት እንደሌላቸው ያሳየናል። ስለዚህ በዚህ የመንፈሳዊ ውጊያ ዓለም ውስጥ አማኝ አንዱ ሊኖረው የሚገባው ነገር መናፍስትን የመለየት ህይወት ነው። ሁለት የመጽሐፍ ቅዱስ ክፍሎችን ባነብ ደስ ይለኛል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ ይሄ ቁጥር 1 ጀምሮ ስታነበው መንፈስ ቅዱስ ለሁሉም እንደወደደ ይሰጣል ተብሎ ከተጻፈልን ነገሮች መካከል አንዱ ቁጥር 9 ላይ ለአንዱ በዚያው መንፈስ እምነት፣ ለአንዱ በአንዱ መንፈስ የፈውስ፣ ለአንዱ የታምራትን ስጦታ ይሰጠዋል፣ ለአንዱ ትንቢት መናገርን፣ ቁጥር 10 አንዱን ደግሞ መናፍስትን መለየት፣ ለአንዱ በልዩ አይነት ልሳን መናገርና ለአንዱ ደግሞ በልሳኖች የተነገረውን መተርጎም ይሰጠዋል። ይህ ሁሉ ግን ያው አንዱ መንፈስ እንደሚፈቅድ ለያንኑ ለብቻው እያካፈለ ያደርጋል። ያው በዚህ ክፍል ውስጥ አንድ ኤምፋሳይዝ የተደረገ ስጦታ አለ። መናፍስትን የመለየት ስጦታ የምንለው በአንድም በሌላም ልምምዶቻችን፣ ስለዚህም ቃል ያለው ትምህርቶቻችን የሚያተኩሩት እኛና መናፍስቱ ዓለም ውስጥ ያሉት ናቸው እና ጠላት የሚፈልገውን ነገር፣ የሚያስበውን ነገር፣ የሚለውን ነገር በተለያየ ነገር ውስጥ እሱን የመለየት ብለን እንድንረዳ የተቀመጠ ይመስላል። በዛ ልኩ ነው በጣም ቤተክርስቲያን ውስጥ ይሄ ትምህርት የሚስተጋባው። ሌላው ደግሞ በአንደኛ ዮሐንስ መጽሐፍ ምዕራፍ 4 ቁጥር 1 ጀምሮ ላይ ወዳጆች ሆይ መንፈስን ሁሉ አትመኑ። ናው ዝም ብለህ ይህን ክፍል ስትመለከተው መናፍስቱን የእሳት ነበልባል የሚያደርግ እግዚአብሔር ተብሎ ተጽፏል። አገልጋዮችን እኛን መንፈስ በሚለው ቃል ውስጥ ያስቀምጠንና የእሳት ኃይል እንዳለው አርገው ይናገራል። ክፍሉን ስታጠነው በዕብራውያን መጽሐፍ ላይ መጽሐፍ ቅዱስ መናፍስትን ሁሉ አትመኑ ወይ መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር እንደሆኑ መርምሩ፣ ብዙ ሐሰተኞች ነቢያት ወደ ዓለም መጥተዋልና ወይም ወጥተዋልና ይላል። አሁን ተመልከተው፣ መንፈስን አትመኑ፣ መንፈስን መርምሩ፣ መንፈስን ከእግዚአብሔር መሆኑን አለመሆኑን ካያችሁ አንድ ነገር ወቁ፣ ብዙዎች ሐሰተኛ ነቢያቶች ሆነው ወደ ዓለም ወጥተዋል። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ግን ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህ ደግሞ እንዲመጣ ሰምታችኋል፣ አሁንም ደግሞ በዓለም አለ። ስለዚህ ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችኋል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። እነሱ ይህንን በግልጥ መጽሐፍ ቅዱስ ያስቀምጠልናል። ጨመር አድርገን ብንሄድ አንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ላይ ብትመለከተው ስለ መንፈስ ቅዱስ ይነግረንና መንፈሳዊ ሰው ሁሉን ይመረምራል፣ በማንም አይመረመርም ብሎ ስለ መንፈሳዊ ሰው በክርስቶስ ኢየሱስ ዳግም ስለተወለድ ነው ለእኛ ስለመሰጠቱ እሱንም ክፍል ባነበው ደስ ይለኛል። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ላይ የምናገኘው ክፍል ነው እና ቁጥር 10 ጀምሬ ላነበው ወይም ደግሞ ቁጥር 7 ጀምሬ ላነበው። አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔር ጥበብ በሚስጥር እንናገራለን። ከዚህ ዓለም ገዢዎች አንዱም እንኳ ይህን ጥበብ አላወቀውም፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበረ። ቁጥር 9 ዓይን ያላየችው ጆሮ ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለን። ቁጥር 10 መንፈስ የእግዚአብሔርን ጥልቅ ነገርስ እንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውንስ ማን ያውቃል? እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያየተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም።
እንዲያስተምረው የጌታ ልብ ማናውቆት እኛ ግን የክርስቶስ ልብ አለን ይላል እና ይህን ክፍል እነዚህ 3 ክፍሎች ስታመጣቸው መናፍስትን የመለየት ስጦታ አለ። የስ በእግዚአብሔር መንፈስ እግዚአብሔር ለዩ ብሎናል። አሁን መናፍስትን መለየት አንድ ብዙ ጊዜ ይህን ትምህርት ስሰማ እኔ መናፍስትን የተለያየ አይነት መናፍስቶች በተለያየ መንገድ ይገለጣሉ። በየትኛውም መንገድ እንዴትም የሆኑ አጋንንትና ሰይጣንና ዲያብሎስ መናፍስት ዓለም በየትኛው መልኩ ቢመጣ መገለጡን ይመጣል። የምናየው እግዚአብሔር እንደመራን ልናይ እንችላለን። ያንን በዛ ልተው። መናፍስትን የመለየት ስጦታ ግን መናፍስት ምንድናቸው፣ እንዴት ናቸው፣ ከየት ናቸው፣ ወዴት ናቸው ምናምን በሚሉ ጉዳይ ላይ ያተኮረ ነገር ግን አይደለም። ከምንድን ነው የምንለየው? በዮሐንስም በአንደኛ ቆሮንቶስ 2 እንደምናየው ከእግዚአብሔር የሆነውንና ያልሆነውን እና እንዲያውም ሐዋርያት ሳይሆኑ ሐዋርያት፣ ነቢያት ሳይሆኑ ነቢያት፣ ከእግዚአብሔር ሳይሆኑ ከእግዚአብሔር፣ መንፈሳዊ ሳይሆኑ መንፈሳዊ ነን። በየትኛውም አቅጣጫ ለማሳት ለማጥፋት ግን ጭንብል ለብሰው አጋንንት እንኳን ራሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል። ስለዚህ ነቅተን መንፈሳዊ ነገሮቻችን በእግዚአብሔር ቃል እውነት ነቅተው መለየት ካልቻልን እንዴት ልንለይ እንችላለን? ያስታልና። ጌታ ኢየሱስ ክርስቶስ አክርሮ ነግሮናል። ስለ ምጽአት ሲነግረን በዚህ ነው ወይ በዚያ ነው ቢሏችሁ ማንንም አትቀበሉ፣ ማንንም አትመኑ፣ የዓለም ፍጻሜ የሚሆነው እንዲህ ሲሆን ነው ብሎ ትክክለኛ ሚዛኑን ጠብቁ፣ ምንም ሌላ ነገር እስከማያስፈልገን ድረስ የክርስቶስን ምጽአት ለማየት የቃሉ ሰው ከሆነን ለቃሉ የተሰጠን ከሆነን በመንፈስ ቅዱስ በእግዚአብሔር ቃል ብርሃን እንደ ዮሐንስ 6:63 ሁሉን በእግዚአብሔር ቃል መንፈስ መንፈስ ነውና ስጋ ለምንም አይጠቅም ስለሚል በመንፈስ ቃል በእግዚአብሔር ቃል ልባችንን ህይወታችንን ሞልተን የምንንቀሳቀስ ከሆነ መጽሐፍ ቅዱስ በግልጥ ያስተምረናል። ዮሐንስ መልእክተኛው ሲነግረን ለኛ ልባችን በሚፈርድብን ነገር ከእግዚአብሔር እንደሆነ እናውቃለን። ለምን? ልባችን በእግዚአብሔር ፊት እናሳርፋለን። ነገር ግን እግዚአብሔር ከልባችን ይበልጣል። ስለዚህ መናፍስትን የመለየት ስጦታ ሲባል ብዙ ጊዜ እንደ ድንቅ ተአምራት ሌሎችም አድርገን ወስደነው መናፍስትን መናፍስት እንደፈለጉ ይሁኑ፣ ምንም ይሁኑ። ሌጌዮን ብሎ ኢየሱስ አስወጥቷል። የብደት መናፍስትን ኢየሱስ አስወጥቷል። የተለያየ ነገር እነዚህን እንትናቸው ብሎ የመለያየቱ ጉዳይ አይደለም። በዚህ ክፍል ላይ የሚያሳየን ከእግዚአብሔር የሆነና ያልሆነውን ነገር ስለመለየት ነው። በሰውኛ ዓለም ውስጥ ስለሚመጣ፣ በተለያየ ሁኔታዎች ስለሚመጣ፣ በሰዎች ውስጥ ሆኖ ስለሚመጣ፣ ብዙ አይነት ነገሮች ተላብሶ ስለሚመጣ ለማሳት ለማነቃነቅ ከእግዚአብሔር ጽድቅ ለማውጣት ስለሆነ መናፍስትን የመለየት ስጦታ ይላል እና ሁልጊዜ ይህንን ነገር ስናስብ እንደ ስጦታ እንድንቀበለው እንድንራበው ያደረጉን ነገሮች አሉ። አዎ አምናለው። እግዚአብሔር በልዩ መንፈስ ቅዱስ በጸጋ ስጦታው ሊሞላን ሊሰጠን ይችላል እንድንለይ ከእግዚአብሔር የሆነውን ያልሆነውን። ሲቀጥል ግን እያንዳንዳችን እነዚህ ነገሮች ያስፈልጉናል። ለዚህ ነው አንደኛ ቆሮንቶስ 2 ላይ መንፈሳዊ ነገር ነው። መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን መንፈስ በሚያስተምረን ቃል እየለየን እንሄዳለን። መንፈሳዊ ነገር የምንቀበልበት ምክንያት የተቀበልነው ከእግዚአብሔር እንዲያው በነፃ የተቀበልነው ነው። ስለዚህ ከእግዚአብሔር የሆነውን ለመለየት ሁልጊዜም ሰይጣን ውሸታም ነው አይደል? ስለዚህ ውሸት ይዞ ነው የሚመጣው፣ እውነት አስመስሎ። እሱ ጨለማ ነው፣ ብርሃን አስመስሎ ነው የሚመጣው። እሱ የብርሃን አምላክ ስላይደለ እሱ የተጣለ ነው፣ ግን ከእግዚአብሔር ፈቃድ ጋር የተስማማን አስመስሎ ነው የሚያመጣው። ስለዚህ ከእግዚአብሔር ያልሆነ ነገር ለመለየት የመጀመሪያውም የመጨረሻውም ጉልበት ያለው አማኝ እግዚአብሔርን እንደሚገባ ማወቅ ነው። በጎቼ ድምፄን ይሰማሉ፣ ከዛስ ሌላኛውን አይሰሙትም፣ ሌላኛውን አይከተሉም። አይጠራቸውም አይደለም ያለ፣ አያስመስልም አይደለም ያለ፣ ድምፁን አይልክባቸውም አይደለም ያለ። ነገር ግን በጎቼ ጌታቸውን በትክክል ስለሚያውቁት እንደፈለገ ቢያስመስል የጌታቸውን ባህሪ የጌታቸውን ድምፅ አስመስሎ ቢመጣ በምንም አይነት መንገዱ አይቀበሉትም። በተለይ ለኛ ለአማኞች ዛሬ ላይ መልእክት የእግዚአብሔር ቃል በሚመስል መጽሐፍ ቅዱስ ይዘው መጽሐፍ ቅዱስ ከፍተው መጽሐፍ ቅዱስ ተንተርሰው ግን ከእግዚአብሔር ሐሳብ ወጥተው የሚያወሩን እጅግ ብዙ ናቸው። አንደኛ ቆሮንቶስ ምዕራፍ 15 ላይ ሄደ ብትመለከት በጣም አደገኛ ነገር የምታይበት ክፍል ነው። ምክንያቱም በዛ ክፍል ውስጥ ሰዎች ለሙታን መጠመቅ እንዳለ ተናግረዋል። አንደኛ ቆሮንቶስን በጣም እያንዳንዱ ክፍል ሄደ ብትመለከተው የእንጀራ እናት እስኪያገባ ድረስ ሰው ሄደዋል። የጌታን ራት ለመስከሪያና ለጥቅም አንዳንዶች ለፕሬስቲጅ ለክብር ለዚህ ይገባው ለዚያ ይገባው እስኪባሉ ድረስ ደርሰዋል። አንዳንዶች የአጵሎስ ነኝ የጳውሎስ ነኝ የኬፋ ነኝ የክርስቶስ ነኝ እስኪባሉ ድረስ ራሳቸውን አለያይተዋል። በድንግልና ያፈረ ያግባ አያግባ በየትኛው ዕድሜ ያግባ ተባልተውበታል። በእያንዳንዱ መጽሐፍ ቅዱሳዊ
ሚዛኑና ትምህርቶች አንደኛ ቆሮንቶስን ስትመለከት በጣም አደገኛ የሆነ መናጋት ታያለ። እዛ ቦታ ላይ እጅግ እልፍ የሆነ መንፈሳዊ ስህተቶች ታያለ። ስጋዊነትን ታያለ። ለዓለም የተሰጠ ህይወትን ታያለ። መቅደስ ናችሁ፣ የእግዚአብሔር መንፈስ ማደሪያ ናችሁ፣ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። እናንተ እንዴት ነው እንደዚህ የምትኖሩት? እንዴት ነው ቃሉ የማይገዛችሁ? እንዴት ነው በእግዚአብሔር ቃል ራሳችሁን የማትገሩት? ይህ አስተሳሰብ ከእግዚአብሔር ነው ወይ? እንዲያውም ሄደ ብትመለከተው እኮ ስጋ ለመብል ነው፣ መብልም ለስጋ ነው ወይም ለሆድ ነው የሚል ትምህርት አስገብተው ሐዋርያ ጳውሎስ ጠቅሶታል። ዛሬ መጽሐፍ ቅዱስ አዎ እሱ ልክ ነው እያለን አይደለም። እነሱ በዚህ አጋንንታዊ ፍልስፍና መንፈሳዊ ሚዛን ስተው ነው የጠቀሰልን። መብል ለሆድ ነው፣ ሆድም ለመብል ነው፣ ሁለቱንም እግዚአብሔር ያጠፋቸዋል እያሉ የጠቀሱት ጳውሎስ የጠቀሰበት ምክንያት እንዲህ አይነት ትምህርት አላቸው። ብትበላ ችግር የለበትም። ለጣዖት የተሰዋ የሚበሉበት ብዙ ስህተት ውስጥ ነበር የነበሩት። በመንፈስ የመለየት አቅም አልነበራቸው። ዲዘርንመንት አልነበራቸው። ለምንድን ያልነበራቸው? በቃሉ ሙላት አይመላለሱም። በቃሉ ብርሃን አይመላለሱም። መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል። ስለዚህ ቃሌ በእናንተ ዘንድ በሙላት ይኖር። በእግዚአብሔር ቃል የተሞላ ህይወት ስለያን አማኝ በግድ እግዚአብሔር ማን ነው ሲባል እርግጠኛ በሆነበት ሳይኮላተፍ ሳይንገላዳ በእያንዳንዱ ጉዳይ ላይ እርግጠኛ በሚሆንበት ልኩ አምላኩን በተገለጠው መጽሐፍ ሊያውቀው ይገባል። መንፈሳዊ ነገርስ ሊያውቀው ይገባል። አሁን ዛሬ አሁን ባለንበት ክርስቲያን ስትመለከት ስለ እጅ መጫን በጣም ከፍተኛ ግራ መጋባት አለ በአማኙ ዘንድ፣ በአገልጋዩ ዘንድ። በአገልግሎት ታይትል እኛው ጋር እኮ ነው የተጸለየበት ውሃ የሚሸጠው፣ ሳሙና መጫው ምናምን የሚሉን ምንም መጽሐፍ ቅዱስ ላይ መጽሐፍ ቅዱስን ገንጥለው እያወጡ አየህ። ሰይጣን በነገር ላይ ወደ ኢየሱስ ሲመጣ መጽሐፍ ቅዱስ እየጠቀሰ ነው የተዋጋው። መዝሙር 91ን እየጠቀሰ ነው። ግን ሰይጣን እንዴት ነው የሚጠቅሰው መሰለ? ጥቅሱን ቆርጦ የጥቅሱን ሐሳብ ወይም ደግሞ እግዚአብሔር የተናገረበትን ሐሳብ በሚያስት ልኩ ቀናንሶ ያመጣዋል። ለምሳሌ ኢየሱስን ከፍ ወዳለ መቅደስ አወጣውና እግሮች በድንጋይ እንዳይሰናከሉ መላእክቱን ስላንተ ያዛቸዋል፣ ስለዚህ ይጠብቋል ተብሏልና ራስህን ወርወር አለው። አንደኛ አቲቲዩዱ ልክ አይደለም። ሁለተኛ በመንገድ ሁሉ እግዚአብሔርን በመታዘዝ ውስጥ በእግዚአብሔር መንገድ ስትሄድ አንተ ለጌታ ታዘህ በእግዚአብሔር መንግስትና ፈቃድ ውስጥ በምትመላለስበት ጊዜ ወደ አንተ የሚመጣውን ወጥመድ እንዳይነካ እግዚአብሔር መልአክን ያዛል፣ ያወጣል። ያችን የእግዚአብሔርን መንገድ አውጥቶ ሰይጣን በየትኛው መንገድ እየሄድክ ራስን ከተራራ ላይ ከምናምን ላይ እየወረወርክ እግዚአብሔር ይጠብቃል። መርዝ እየጠጣ አይጎዳቸውም እንድትባል እንደሚል አድርጎ እንድትለማመድ ያደርጋል። ይሄ እልህ ነው። ሰው እግዚአብሔርን ሰውን መፈተን አይችልም። እግዚአብሔር ነው ሰውን መፈተን የሚችለው። ሰው የሚችለው ሰውን መፈታተን ነው፣ እልህ ውስጥ ማስገባት ነው። ሰውን በእግዚአብሔር አቅምና ልክ ውስጥ ሆኖ ሰውን እምነቱ መፈተን አይችልም። ይልቅስ የሰው ፈተና የሚመጣው ከሰይጣን ነው እና መጽሐፍ ቅዱስ በግልጽ ሲነገረን፣ ለምሳሌ ዮሐንስ 13 ስትመለከተው በአስቆሮቱ ይሁዳ ላይ ሰይጣን ሐሳብ አገባበት ነው የሚለን እና አማኝ የተለወጠ ነው ብለን ማመን መቁጠር የምንጀምረው የመጀመሪያውም የመጨረሻውም በክርስትና ህይወት ውስጥ እንደ እግዚአብሔር ፈቃድ ማሰብ መቻላችን ነው፣ ለእግዚአብሔር የሆነውን ነገር። ለዚህ ነው የክፋትንና የተንኮልን መንገድ ጥለን ጽድቅንና በጎ ሕሊናን እምነትን እንድናነሳ መጽሐፍ ቅዱስ በተለያየ ቦታ በተደጋጋሚ የሚመክረን። አየህ፣ በጎ ሕሊና ለምንድን ነው የምትይዘው? ማን ነው በጎነትን ያበላሸብን? ምንድን ነው በጎነትን ያበላሸብን? እባብ በተንኮሉ የሔዋንን ሐሳብ እንዳበላሸ የእናንተም ሐሳብ ለክርስቶስ ከሚሆን ቅንነትና ንጽሕና ተበላሽቶ እንዳትወድቁ ብዬ ስለዚህ ይፈራላቸዋል የተባልንበት ምክንያት በሁለተኛ ቆሮንቶስ 11 ላይ አሁንም ሰይጣን በእግዚአብሔር ሐሳብ ላይ የሚነሳ በእግዚአብሔር ፈቃድ ላይ በእግዚአብሔር ትእዛዝ ላይ በእግዚአብሔር ምክር ላይ የሚነሳሳ ሰውኛ ሐሳቦችን እየወረወረ ነው የሚዋጋን። አየህ፣ የምንሰበከውን የምንማረውን የእግዚአብሔርን ቃል እንኳን እንደሚገባ እንዳንታዘዘው በጣም እልፍ ምክንያቶቻችን ያንቁናል። ከዚህ ቀደም ባለው ጥናታችን ላይ ምክንያታዊነታችን በሚል ሐሳብ ትንሽ ነገሮች ነክቻለሁ ስለሚያስፈልገን። ስለዚህ ዲያብሎስ የሚያደርገው አንድ ነገር ነው። ሔዋን ጋር ሲሄድ ሄደው ለዚህ ነው። አየህ፣ በጎ ሕሊና ማለት በጎነቱ ከምን አኳያ ነው? በጎ ማለት ፖዚቲቭ ማለት ራይት ማለት አይደል? እኔ ስለ ወንድሜ በጎ ነኝ ማለት ክፉ አላስብም፣ ጥቃት አላስብም፣ መጉዳት አላስብም፣ ወይም ደግሞ ራሴን ከሚያድነህና ራሴን ከሚጠብቅ ነገር ጋር ለመሄድ በምንም ሐሳብ አልነሳሳም። ምክንያቱም ክፋት እንደሌለ ስለማምን።
ስለዚህ በጎ ሕሊናና እምነት ይኑርህ ብሎ ለጢሞቴዎስ ሲጻፍለት ለምንድን ነው በጎ ሕሊና ይኑር የተባለው? ያዕቆብ በትክክል ላይ ሄድ ከወደቁበት ከሳቱበት የሚያወጣቸውን የእግዚአብሔርን ቃል ሲልክላቸው ጠላት በምንድን ያሰራቸው በምንድን ያስቀራቸው ሲባል የክፋትን ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በልባችሁ የተተከለውን ቃል በየዋህነት ተቀበሉ። አየህ ውስጣቸው እኮ የሚያድነው ቃል አለ፣ የእግዚአብሔር እውነት አለ። ለምሳሌ ይቅር ባይነት በምንም ልኩ ሁሌም ትክክል የሚሆነው በደለኛውን ከማጽደቅ አኳያ ስታየው አይሆንም። ነገር ግን በማትመልሰው ጥፋትና ስህተት በደል ላይ የምትመልሰውን የምታስተካከለው ራስህን አሳልፈ ለዛ ነገር ስትሰጠው ነገሮችህን እያበላሸ ሲሄድ የእግዚአብሔር ቃል እንደዚህ ይላል። በቃ ይቅር ማለት ያንን ነገር ምንም እንዳይደለ እየቆጠረ ማለፍ ሳይሆን በዛ ነገር ላለመያዝ እዛ ጋር እንዲበቃው እዛ ጋር እንዲቆም በእግዚአብሔር ጥበብ የመራመድ አስተውህሎ ነው። ነገር ግን እንደ ሰው ዓለም ወደ ቂመኝነት፣ ወደ ክፋት፣ ወደ ተንኮል፣ ወደ ጠብ፣ ወደ ደመኝነት፣ ወደ መራርነት ውስጥ እንድንመጣ ጠላት ዲያብሎስ በጣም በኃይለኛ ይሟገተናል። ሰዋዊ ምክንያቶች ነው የሚሰጠን። ለዚህ ነው እኛ መንፈሳዊያን የሆኑ ሰዎች መናፍስትን እንለያለን። ይህን ድምፅ መለየት አለብን። ይህን ሀሳብ መለየት አለብን። ጴጥሮስ እኮ እንዳመጣለት ሲናገር ይህ ሀሳብ የእርሱ ነበር የመሰለው። ጌታዊ አይሆንብህ ሲለው አንተ ሰይጣን ወደ ላይ ሂድ እስኪባል ድረስ ደንግጧል። አላሰበው፣ እንደዚህ አልመሰለው። ከሰይጣን ጋር እንደተማከረ ከሰይጣን እንደተቀበለ የሰይጣን ፈቃድ ለማድረግ ጴጥሮስ እዛ ጋር እንደተንቀሳቀሰ አንዲት ሰከንድ አያስባትም። ኖርማል የሆነ እንደ ሰው የሆነ አስተሳሰብ ነው ይመስል። ለዚህ ነው መጽሐፍ ቅዱስ በመንፈስ ጀምሮ በስጋ መጨረስ እንዳለ ካወቅህ ምንድን የሚያወርድህ? ነህምያን ተመልከተው። በዚህ ሀሳብ እንዝጋ። ነህምያ እግዚአብሔር ከተማይቷ እንዲያድስ የእግዚአብሔር ፈቃድ እንዲያደርግ ልቡ ከተሞላ በኋላ ለማንም ሳይናገር ምልክቶችን እየፈለገ ሲወጣ አቅርቦትን እግዚአብሔር ሲሰጠው መንገዱን ሲያቀናለት ነህምያ ምንም ሌላ ሀሳብ አልነበረው። ከተማይቷን ማደስ ነው። በ52 ቀን ውስጥ የፈረሰችውን ኢየሩሳሌምን ማደስ ነው። ይህን ለማደስ ተነስቶ ሲሄድ ለኢየሩሳሌም መልካም የሚያስብ ሰው በመምጣቱ ቅናትና ክፋት የተሞሉት ሰንባላጥና ጦቢያ ተነሱ። ሁሌም አሉ። ሰንባላጥና ጦቢያ እስራኤልን የማያውቁ ነህምያን የማያውቁ የእግዚአብሔር መንግስት የማያውቁ ምናምኖች አይደሉ፣ ግን በራሳቸው ስንፍናና ወጥመድ የዘቀጡ የተያዙ ሰዎች ናቸው። ስለዚህ ነህምያ ጋር መጥተው መናገር ይችላሉ። ከማያምኑት ወገን ቢሆኑ ነህምያ መልሱ ቀላል ነው። እነዚህ ግን ከራሱ ወገን ናቸው። ለዛውም ከፍ ባለ ማንነት የምትገነባው ነገር ቀበሮ ቢዘልበት ይፈርሳል እንዲና እንዲያ እያሉ አደከሙት። ነህምያ እንደዚህ ይላል፣ እነዚህ ሰዎች ከእግዚአብሔር እንዳልሆነ የእግዚአብሔርን ሐሳብ እንደማያወሩት አውቆ ይላል እኔ አልወርድም አላቸው። እኛ ባሪያዎቹ ተነስተን እንሰራለን፣ አምላካችን እግዚአብሔር የሰራዊት ጌታ እግዚአብሔር እርሱ ደግሞ ያከናውንልናል። እናንተ እና ሊያቃልሉን ጀመሩ ነው የሚለው። ቀላል መስለናል። አየህ ጠላት የሚያደርገው ይህንን ነው። እነ ሰንባላጥ ነህምያ ለማድከም አቅም ነበራቸው፣ አክሰስ ነበራቸው፣ ድርሻ ነበራቸው። ዛሬም ቢሆን በእግዚአብሔር መንግስት ውስጥ ሰው ሁሉ እኮ ጦቢያ አይሆንብህም። ነገር ግን በየምትራመዳቸው መንገዶች ከእግዚአብሔር ጋር በምትገሰግሰው ግስጋሴ ውስጥ አንተን ለማጥቃት ሰይጣን የተከፈተ በር ያላቸውን የትኞቹንም ሰዎች ያንቀሳቀሳቸው። ዮሴፍን እኮ ወንድሞቹ መሸጥ አልነበረባቸው። ዳዊትን እኮ ሳውል ማሳደድ አልነበረበትም። ሳምሶንን እኮ የገዛ ወገኖቹ እያሸበሩት እሱ 1000 ሰው በአህያ መንጋጋ እየጨረሰ ተመልሶ ግን ዋሻ ውስጥ እየተደበቀ እኮ መኖር አያስፈልገውም ነበረ። ግን ራሳቸውን በበጎ ሕሊናና በጽድቅ የማይጠብቁ ሰዎች ለጠላት ፈቃድ የተመቻቹ ስለሚሆኑ መንገዶቻቸውን ጠብቀው መሄድ ግድ ነበር። ዮሐንስ 7 ላይ ኢየሱስን ሊገሉት ይጠብቁ ነበር፣ መንገድ ለውጡ ሄደባቸው ይላል። አይ መናፍስትን የመለየ ስጦታ በእግዚአብሔር ቃል እውነት በዕለት ከዕለት ትጋት ሁልጊዜ ለእግዚአብሔር ቃል የመጨረሻውን ስልጣን በመስጠት የተሞላ ህይወት እያደገ ይሄዳል። እንደ እግዚአብሔር ቃል ነው ወይ? ወደ ጽድቅ ነው የሚገፋኝ ወይ? ሐሜት፣ አሉባልታ፣ ወሬ፣ ውሸት፣ ክፋት እኮ ዛሬ ቤተክርስቲያንን በዚህ በጣም በሚያሳዝን በሚያስፈራ ህመም ውስጥ የሚሰብርና የሚጥላት ሌላ ነገር ነው እኮ አይደለም። ሰዎች ለዚህ ሀሳብ ክፍት ስለሆነ ነው። ህብረት ለምንድን ነው በቀላሉ የሚደፈርሰው? አሁን እኮ ህብረት በጣም በቀላሉ ታጠዋለህ። የጸሎት ህብረት ይበተናል፣ ቤተክርስቲያን ይበተናል፣ ቅዱሳን ይበተናሉ። በጣም 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 መከፋፈል ለምንድን ነው የሚበዛው? ምንም አይነት ምክንያቶች ሊመጡ ይችላሉ። በእግዚአብሔር ቃል የበላይነት ከመፍታት ይልቅ በእኛ ሀሳብና በእኛ ፈቃድ እንደ አድቫንቴጅ የምንወስዳቸው ብዙ ነገሮች ስላሉ ጠላት ደግሞ ለእነዚህ ነገሮች እኛን ስለሚገፋን
ተነርተን እንደሆነ እርግጠኛ። ምክንያቱም እንደ እግዚአብሔር ቃል ከኖርን እርስ በርሳችን በኃጢአታችን እስከ መናዘዝ ድረስ እየደረስን እንድንጠባበቅ እንጂ አንዳችን ለሌላችን ወጥመድ እንዳንሆን፣ አንዳችን ለሌላችን እንቅፋት እንዳናኖር እግዚአብሔር ቃል ያስተምረናል። ስለዚህ መንፈስን የመለየት ስጦታ በእያንዳንዱ አማኝ ውስጥ ያስፈልገው። እኔ ውስጥ ራሱን ማሰባቸው ሀሳብ ከእግዚአብሔር ነው ወይ? ዳዊት እኮ እግዚአብሔር ምሕረቱን ዘጋ ወይ ብዬ ስሰብ እንዴ በኢየሱስ እግዚአብሔር ምሕረቱን ዘጋው ወይ ብዬ እንዴት አሰብኳል? ይሄ ስንፍናዬ ነው አልኳል። የማናችንም እንዲህ እናስባለን። ሐዋርያ ጳውሎስ እኮ የሞትን ድምፅ በውስጥ የሰማው ከዚህ በኋላ ተስፋ የለ እግዚአብሔር ገና ብዙ አለኝ ትቀጥላለህ አለኝ። ስለዚህ ዛሬም ቢሆን መናፍስትን፣ ሐሳቦችን፣ ምንጮችን የመለየት ስጦታ ስለሚያስፈልገን ወደ እግዚአብሔር ቃል መምጣት፣ የእግዚአብሔር ሐሳብ በእያንዳንዱ ጉዳዮች ላይ አጥብቀን መማር፣ የቃሉ ተማሪዎች መሆን፣ የቃሉ አገልጋዮች መሆን፣ በቃሉ የመመራት ህይወት የመያዝ ግድ ይለናል። ያኔ ከእግዚአብሔር ያልሆነን ወደ እግዚአብሔር ሐሳብ የማይወስደንን ነገር እየለየን ከክፉ ዘመን ከሚበላ ዘላለምን ከሚያፈርስ ነገር መጠበቅ እንችላለን። እግዚአብሔር